በመቃብሩ 3 ቀንና 3 ሌሊት አደረ ይላል። ይህንን በምን አይነት የጊዜ ስሌት ነው መፍታትና ማብራራት የምንችለው ነው? ብቻ 3 ማልተና አለ እንጂ ተርትሮ ከዚህ ሰዓት እስከዚህ አላለም። የጨለመው እንደ አንድ ዕለት እንደ አንድ ሌሊት ይቆጠራል ማለት ነው። እንግዲህ ምን ይላል? ወነበርኩ ውስተ ከርሰሜ 10 ወራ ይኸውልህ እንግዲህ ይሄ በእናቴ ማኅፀን 10 ወር ቆየሁ ይላል። ከሐሳር ወደ ክብር ያለፉበት አደው ተሻገረ አደው ተላለፈ መውጣታቸው የሚያይ እንጂ ሰኞን የሚመለከት አይደለም። መታሰቢያ ነው። ደሙ የፈሰሰው ስጋው የተቆረሰው ለተወሰኑ ሰዎች የቂም በቀል መፈጸሚያ አይደለም። ዳግም ትንሣኤ ዝም ብሎ በአገር ቤቱ ወይም በገጠሩ በልማድ የሚነገር ነው። በጣም ነው የዚህ ይህንን ጠንክሮ ማስረዳት ይገባናል። ኑ ንምሳህ ኑ ምሳ እንብላ ከዚህ ከያዛችሁት አሳ አምጡ ብሎ ያ ነው እንግዲህ አግቦተ ግብር የሚባለው። ለጽላቸው ይሄ 3ኛ ቀን ነው ይላልና ብዙ ጊዜ ተገልጧል። ወደ 11 ጊዜ ነው የተገለጠው። 40 ቀን ያስተማረው መጽሐፈ ኪዳን ይባላል። በሕይወቱ ሳለ በዚህ ዓለም ያስተማረው ደግሞ ያው ወንጌል የምስራች ይባላል። የክርስቶስ ትንሣኤ ከኛ ትንሣኤ የተለየ ነው። እነዚህ ሴቶቹ ሽቶውን ገዝተው የሄዱት እንደሌላው በሌላው ሰው ልማድ ነው። እችን ላይ እናስተውል። እንደው አደራ እንደው በጣም ነው እንደው የመናፍቃን ይሄ ዝም ብሎ ምናምን ዝም ብሎ ቃሉ ነው ምን ይደረግ ይላል እና ጌታ ያ ሽቶ ሁሉ የመጣው በሌላው በልማዱ ዝም ብሎ በመጽሐፉ ልማድ እንጂ የጌታ በሰውነቱ በባህሪው ለውጥ ኑሮበት አይደለም። ትንሣኤ የሁሉ ማጠቃለያ፣ የሁሉ መጨረሻ፣ የሁሉ ልብ የረጋበት፣ የሁሉ ሕሊና ያረፈበት ሰላምታው በጥንቱ ዘመን ይገርማል። ሰው ሲገናኝ በእኛ እንኳ በሕፃንነታችን ክርስቶስ ተንሥአ እሙታን ነው የሚለው ሲገናኝ እዚያ ከመንገድ ላይ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን እና ትልቅ ሰላምታ ነው። እንግዲህ አሁን የራቀ ሄደ ደህና ነህ ደህና ነኝ እግዚአብሔር ስም ከሌለ እንዴት እንደምን ዋልህ ደህና ይሄ ጥሩ አይደለም። እንደምን ዋልህ ደህና ነኝ እግዚአብሔር ይመስገን ደህና ውያለሁ። ይሄ ነው መልሳችን። ብፁዕ አባታችን ቡራኬዎት ይድረሰኝ። ተመልካቾቻችን አሁን የምንገኘው እጅግ በጣም ከምንወዳቸው ከታላቁ አባታችን ከብፁዕ አቡነ ዘካርያስ ጋር ነው። ዛሬ እንግዲህ ከብፁዕ አባታችን አቡነ ዘካርያስ ጋር በመንበረ ጵጵስናቸው ተገኝተን የትንሣኤን በዓል አጠቃላይ በተመለከተ ትምህርታዊና ቃለ ምዕዳን ለማግኘት ስለፈለግን ነው። ሁላችሁም ይህንን ትልቅ ትምህርትና ቃለ ምዕዳን እንድትከታተሉ በእግዚአብሔር ስም ነው የምንጠይቀው። ብፁዕ አባታችን እንግዲህ ትንሣኤውን አስመልክተን ለምናደርገው ቃለ መጠይቅ ጊዜዎትን መስዋዕት አድርገው ተገኝተው ለእኛ ለልጆቹ ይህንን ትምህርት ስለሚሰጡን እጅግ በጣም ነው የምናመሰግነው። የመጀመሪያው ጥያቄያችን ብፁዕ አባታችን እንግዲህ አሁን ያለነው የትንሣኤን በዓል እያከበርን እንደመሆናችን መጠን ጌታችን መድኃኒታችን ኢየሱስ ክርስቶስ በመቃብሩ ውስጥ 3 ቀንና 3 ሌሊት አድሯል እና ብዙዎች የሚያነሱት ጥያቄ ምንድነው? ኢየሱስ ክርስቶስ የሞተው
ዓርብ 9 ሰዓት ላይ ነው። የተቀበረው ደግሞ 11 ሰዓት አካባቢ ነው። የተነሳ ደግሞ እሑድ በመንፈቀ ሌሊት ነው። መጽሐፍ ቅዱስ ግን የሚለው በመቃብሩ 3 ቀንና 3 ሌሊት አደረ ይላል። ይህንን በምን አይነት የጊዜ ስሌት ነው መፍታትና ማብራራት የምንችለው የሚል ጥያቄ ስለሚያነሱ ይህንን ቢያብራሩልን በታላቅ አክብሮት ነው የምንጠይቀው። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ሁሉን ጨርሶ አመ ወሞተ ወተቀብረ ወተንሥአ እሙታን አመ ሣልስት ዕለት መከራ ተቀበለ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ። በሦስተኛው ቀን ተነሳ ይላልና መጽሐፉ። በእርግጥ የጥያቄ ብዙ ጊዜ የሚጠየቅ ጥያቄ ነው። መልሱም ደግሞ ቀላል ነው። መጻሕፍት ሙሉ በሙሉ ያው ትንቢቱን የተነገረውን ነገር ይጠቅሳሉ እንጂ ሙሉ በሙሉ እስከ ብለው አይናገሩም። እና አሁን 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነሳ እንላለን። ይሄ ትንቢትም ተነግሯል በነቢያት። አመ ሣልስት ዕለት ሶጣ ለነፍሱ፣ አመ ሣልስት ዕለት ተነሳ። ዮናስ በከርሰ መቃብር 3 መዓልት 3 ሌሊት እንዳደረ የሰው ልጅም ኢየሱስ ክርስቶስ በከርሰ መቃብር 3 መዓልት 3 ሌሊት አድሮ ተነሳ እና ይሄ አቆጣጠር ከሰዓት በኋላ ነው። በሌሎቹ አቆጣጠር በዕብራውያንም አሁን ሰዓት የሚገባው ከሰዓት በኋላ ነው። አንድ ቀን የሚባለው እና ከሰዓት በኋላ ዓርብ አንድ መዓልት፣ ያው ቅዳሜ 2 መዓልትም ሌሊትም አለ። 2 ሌሊት 2 መዓልት፣ እሑድም እንደዚያው ይቆጠራል ነው። በእኛ ደግሞ በኦርቶዶክስ ቤተክርስቲያን ያው ዓርብ ከጠዋት አንስቶ እስከ ቀትር ብርሃን፣ ከቀትር አንስቶ እስከ ሰርክ ጨለማ፣ ደግሞ ከሰርክ እስከ ምሽቱ ደግሞ ጨልሟል፣ ጨለማ ሆኗል። ይሄ ነው እንግዲህ ያው በነቢያት እንደተነገረው ያ የጨለመው እንደ አንድ ዕለት እንደ አንድ ሌሊት ይቆጠራል ማለት ነው። እንግዲህ ዓርብ 2 አሉን አሁን እንደጠቀሱት 2 መዓልት፣ ከሰርክ በኋላ ደግሞ ጨለማ ሆነ ይላል ነቢዩ ዘካርያስ። ወፍና ሰርክ ይበርህ እና እሑድ ያው ሙሉ ተብሎ ነው የሚቆጠረው እና የ3 መዓልት 3 ሌሊት ይሆናል ማለት ነው። ደግሞ አንዳንድ ጊዜም ደግሞ መጽሐፍ የጎደለውን ሞልቶ የተረፈውን ትቶ መናገር ደግሞ ልማድ ነው። ብቻ 3 መዓልት አለ እንጂ ተርትሮ ከዚህ ሰዓት እስከዚህ አላለም። በቤተ ክርስቲያናችንም አሁን ለምሳሌ ዛሬ 28 ቀን ነው። አሁን 6 ሰዓት አንድ ሕፃን ቢወለድ ያው ክርስትናው በ40 ቀኑ ነው አይደለ? ያው ሙሉ ቀኑን ይዞ ነው እንትን የሚለው። እቺ ሰዓቷ አንዷ እስከ 6 ያለችው ወደዚያው ወደ ተወለደበት አንድ ቀን ነው ተብሎ የሚጻፈው። እንደዚህ ተብሎ ነው እንጂ አሁን እንግዲህ 39 ቀን ከእኩል ሰዓት ከእኩል ቀን አይባልም። ያው ሙሉ ሆኖ ነው እንደዚህ ሆኖ ማለት ነው።
ሲሞትም ሰው ያው በ6 ሰዓት ቢሞት ከቀኑ ያው 40ው የሚታሰብለት ሙሉ ቀን ተብሎ ነው። ግልጽ ነው እንግዲህ። አሁን ሰው ጾረቶ በከርሳ ተሳታ አውራሃ ይላል ውዳሴ ማርያም። 9 5 አይልም ሲተረጎም ግን 9 ወር ከ5 ቀን ተብሎ ነው። በአንዳንድ መጻሕፍት ደግሞ ተሳታ አውራሃ 5 ዕለት ይላል። እንዲህ እያለ ነው እንግዲህ ቀኑም እየሞላ ነው የሚቆጠረው። የጎደለውን ሞልቶ የተረፈውን ትቶ ሰሎሞን አሁን ምን ይላል? ወነበርኩ ውስተ ከርሰሜ 10 ወራ ይኸውልህ እንግዲህ ይሄ በእናቴ ማኅፀን 10 ወር ቆየሁ ይላል። እንግዲህ 9 ወር ከ5 ቀን ነው እንግዲህ ሁላችን ምን ቆየው ምናምነው መጽሐፉ የሚለው እንደዚህ ነው። እና አንዳንድ ጊዜ አትርፎም አጉሎም ይናገራል። ያ የጎደለው ተመልቶ የተረፈው ደግሞ ተትቶ እንዲህ እየተባለ ነው የሚቆጠረው። እና ይሄም ያው ዓርብን ሙሉ መዓልት አድርጎ ከዓርብ በኋላ ከሰዓት በኋላ ደግሞ የጨለመውን 1 ሌሊት አድርጎ የቅዳሜ ያው 1 ሌሊት 1 መዓልት የእሑድም እንደዚያው አድርጎ 3 መዓልት 3 ሌሊት ተብሎ ነው መተረጎመው። ይሄ ግልጽ ነው እንግዲህ በዚህ አይነት ነውና የዕብራውያን አቆጣጠር ግን ቀደም እንዳሉት ከሰዓት በኋላ ጀምሮ ነው የሚቆጥረውና ይሄ ነው 3 መዓልት 3 ሌሊት ምንለው ይሄ ነው ማለት ነው። ይሄን ሁሉ ይቀበላል። ምክንያቱም ንባቡ የወንጌሉ ቃል ነው፣ የነቢያትም ቃል ነው እና በዚህ አይነት 3 መዓልት 3 ሌሊት በመቃብር አደረ፣ በ3ኛው ቀን ተነሳ ብለን ምናምነው ይሄ ነው። እሺ ብፁዕ አባታችን በጣም ነው። እሺ በጣም ነው የምናመሰግነው ብፁዕ አባታችን። ሁለተኛው ደግሞ ከትንሣኤ ከእሁድ በነጋው ማለትም ከሰኞ ጀምሮ በተከታታይ እስከ እሁድ ድረስ ቤተክርስቲያናችን የተለያዩ ስያሜዎችን ትሰጣለች እና ለምሳሌ ያክል ሰኞ ማይዶት ነው የሚባለው፣ ከዛ ማክሰኞ እያለ ይቀጥላል እና እነዚህንም ቢያብራሩልን ያው ትንሣኤው ላይ ስላለን ማለት ነው። እሺ ይሄ መልካም ነው። አሁንም ጥያቄው ሰኞ ማይዶት፣ ማክሰኞ የመላእክት፣ ረቡዕ የአልዓዛር፣ ሐሙስ የአዳም፣ ዓርብ ደግሞ የፈያታዊ ዘየማንና ዘጸጋም ይባላል። ወይም የመላው የክርስቲያኑ ሕዝብ በሙሉ መታሰቢያ ማለት ነው። ቅዳሜ የቅዱሳት አንስት ነው መታሰቢያ ማለት ነው። እንግዲህ 7 ቀናት ማለት ማይዶት የሚለው ሲተነተን ትርጉሙ አዳምና ሔዋን ወደ ገነት ከሲኦል ወደ ገነት የተሸጋገሩበት፣ ከሐሳር ወደ ክብር ያለፉበት፣ አደው ወተሻገረ አደው ወተላለፈ በሚለው በእኛው በግዕዙ አነጋገር ይሄ ነው። ማይዶት ማለት መሻገሪያ፣ መሸጋገሪያ። ሊቁ ቅዱስ ያሬድም እንደሚጠቅሰው ማይዶት ብሂል ፋሲካ ብሂል ማይዶት ብሂል፣ ፋሲካ ማለት መሸጋገሪያ ማለት ነው ተብሎ የዚህ መታሰቢያ ነው። አዳምና ሔዋን ከነ ልጅ ልጆቻቸው ከነ ቤተሰባቸው እንግዲህ ከአዳም ጀምሮ አዳምና ሔዋን ከስህተት ከፈጸሙበት ቀን ጀምሮ ከፍርድ ጀምሮ በሲኦል ገብተው የነበሩት ሁሉ ከአዳም እስከ ጌታችን ስቅለት የነበሩት ሁሉ ያው በኩነኔ ውስጥ ነው የነበሩት፣ በፍርድ ውስጥ ተይዘው ነው እና ያን ያህል ዘመን ኑረው
አሁን ያው በዕለተ ዓርብ በስቅለቱ ወጡ። እዚያው ከሱ ጋር ሰነበቱ። ከዚያ በኋላ ወደ ነበሩበት ወይ መጀመሪያው ገነት ተላለፉ ማለት ነው። እንግዲህ እዚህ ላይ አሁን ሁሉ በአዋጅ በክርስቶስ ምሕረት ወጥቷል። የተፈረደበት ሁሉ በምህረት ነው። እንግዲህ ሰፋ ባለ ትርጉም አሁን እዚያ ክፉዎች ሰዎች ሁሉ ምህረት ተደርጎላቸዋል። የማነ ዲህ የመጣው ከወም ወኮነቶሙ ጥምቀተ ቀኝ እጄን ሰጠኋቸው ወይም ከቀኝ እጄ በቀኖት በፈሰሰው ደም እነዚያ ሰዎች ተጠምቀው መንግስተ ሰማይ ገቡ ነው የምንለው ብለን ምናምነው እና እነዚያ ሁሉ የተሸጋገሩበት ማለት ነው። የአዳምና ሔዋን ብቻ አይደለም ክርስቶስ የሞተው፣ ሁሉ ፍጥረት ሰው ሆኖ የተፈጠረ ፍጥረት ሁሉ በምህረቱ ተምሮ ይቅር ተብሎ ወይተሃጉለ በዘይንበለ ወልደ ሀጉል አንድ ወልደ ሀጉል የጥፋት ልጅ ይሁዳ ብቻ ቀረ ይላል። እንግዲህ መጽሐፉ የቀረው ሁሉ ይሄ በወንጌል ስለተጻፈ ይሁዳ ጸደቀ እንዴት ይባላል? እሱ እንግዲህ ቀረ ይላል። የቀረው ግን በምህረተ ክርስቶስ በማይዶት በክርስቶስ ትንሣኤ ጠቅላላውን ነው መውጣታቸው የሚያይ እንጂ ሰኞን የሚመለከት አይደለም። መታሰቢያ ነው። የወጣ ሁሉ በዕለተ ዓርብ ነው። በዕለተ እሑድ ተፈጸመለት። ክርስቶስ ያው ሲነሳ ሁሉ ነገር አለቀ፣ ሁሉም ወደ ገነት ገባ ማለት ነውና የዚያ መታሰቢያ ማይዶት ተብሎ ተሰየመ። ይሄ ነው የሰኞ ምስጢር፣ የሰኞ ትርጉም። ማይዶት ፋሲካ ብሂል፣ ማይዶት ብሂል። ፋሲካ ማለት መሸጋገሪያ መተላለፊያ ማለት ነው። ደስታ ማለት ነው። እንግዲህ ሁሉ አበቃ፣ ሁሉ ቀረ፣ ሁሉ ተፈጸመ፣ ወደ ገነት ገባን። የገባንበት ማይዶት ተባለ። ይሄ ነው የሰኞ። ብዙ አባታችን ሰኞ ላይ ግን አንድ ጥያቄ እንደው ባነሳ ቢፈቅዱልኝና በተለይ እዚህ የዜማ መምህራን አካባቢ ይመስለኛል ወሀደዎሙ ለእኩያን መቅድመ ወንጌሉ ላይ ክፎችን ተዋቸው ይላል እያሉ መዋሥዕት በሚመሩበት ሰዓት የተወሰኑ የዳዊት መዝሙሮችን ሁሉ ትተው ሄሮድስና ፈርዖን ቀርተዋል ይላሉ። አሁን ብፁዕነትዎት እንዳሉት ጌታ በምልዓተ ኃጢአት እንጂ ሰው የሆነው በጥንተ አብሶ ብቻ አይደለምና እንደው እዚህ ላይም ትምህርት ይሰጡልን። ተዋቸው ማለቱ የወንጌሉን ቃል ያፈርስብናል። ክርስቶስ የሞተው ለሁሉ ነው እንጂ ለተወሰኑ ሰዎች አይደለም። ይሄ ወልደ ሀጉል ግልጽ ነው። ይሁዳ ግን ያው በዮሐንስ ወንጌል ተገልጧል። ወይተሃጉለ ብየ ዘእንበለ አሐዱ ወልደ ሀጉል፣ ራሱ ክርስቶስ ማንም አልጠፋብኝም ከጥፋት ልጅ በቀር ብሎ በዮሐንስ ወንጌል በ18ኛው ጠቅሷል። እና ይሄ ወሀደጎሙ ውስጥ አድዮቱ ኩልና የመቅድመ ወንጌል የሚባለው ነው የሚለውና እኛ ግን ይሄንን ሌላም አለ። ኮኮ ሃይማኖት የሚባል መጽሐፍ አለ። ምንድነው? እሉ እሙንቱ አዕማዲሃ ለሲኦል፣ እነዚያ አሁን የተጠቀሱት የሲኦል ምሰሶዎች ናቸው አልወጡም ይላል። እና ግን የክርስቶስን ቃል እንዳይፈርስብን እኛ ወጡ ነው የምንለው። ክርስቶስ ቸር ነው፣ የሁሉ ይቅር ባይ ነው። ደሙ የፈሰሰው ስጋው የተቆረሰው ለተወሰኑ ሰዎች የቂም በቀል መፈጸሚያ አይደለም እና በፍጹም ሁሉም ድኗል፣ ሁሉ ከሲኦል ወጥቷል።
ተብሏል። ደግሞ ወትቤ ሲኦል መኑ ውእቱ ዝንቱ፣ ሲኦል እንዲህ ብላ ተናገረች፣ ማን ነው ይሄ የኔን ሁሉ የሚወስድብኝ ብቻዬን የሚያስቀረኝ ተብሎ ተነግሯልና በጠቅላላው ምንለው ያው ሁሉም ዳነ፣ ሁሉም ወጣ፣ ሁሉም ተሻገረ፣ ሁሉም ደስ አለው ነው። እነዚያ እንግዲህ ያው አሁን እንዲህ ስንል ይሄ ዝም ብሎ አይቀርም። ኃጢአት በሰሩ ጊዜ ደግሞ መልሶ ይሄዳሉ። አሁንም በአዋጅ ኃጢአት ጠፍቷል እንላለን፣ ዲያብሎስ ተደምሷል እንላለን። ይሄ ማለት ደግሞ መስሎ ቢሰራው አሁንም የክርስቶስን ሞት አቃሎ ንቆ ኃጢአት ከሰራ አሁንም ያው ነው። እነዚህ ወደፊት ሰርተው በደል ሰርተው የሚገቡትን ተብሎ ነው የሚተረጎመው እንጂ ወአደጎሙ ውስተ አሐዱ ትውክልና በጣም ያፈርሳል የክርስቶስን ቃል። የሰሩ ቢሰሩ ግን ተብሎ ነው ተቃንቶ ነው የሚተረጎመው። እሺ እናመሰግናለን ብፁዕ አባታችን። የማክሰኞውን በዛው አያይዘው ብለን የማክሰኞው ያው የመላእክት መታሰቢያ ነው። ያው ጌታ ተሰቅሎ ሳለ እንግዲህ ሁሉ መላእክት ሁሉ ሰይፋቸውን መዘዙ፣ አዘኑ፣ ተቆጡ ይላል በየድርሳናቱ እና የመላእክት መታሰቢያ ነው ማክሰኞ። ሲወጡ ሲወርዱ፣ ሲቆጡ፣ ሲመዙ ሰይፋቸውን ጌታም እየከለከላቸው በዕለተ ዓርብ በፈቃዱ እንደሆነ ማንም ያስገደደው እንደማይኖር ለኛ ብሎ ለሰው ልጆች ብሎ በፈቃዱ ነው እና አሁን ቅዱስ ገብርኤል በዚያ ጊዜ ሰይፉን መዞ ወደ ታች ወረወራት፣ ወደ መሬት ወደ ጥልቅ እና ያቺ ሰይፍ እስካሁን ስትሄድ ትኖራለች ብላ ወደ ታች ይላልና የነሱ መታሰቢያ ማክሰኞ የነሱ ነው። ይገብሩ በዓለ መላእክት ብሎ ቅዱስ ገብርኤል ቅዱስ ሱራኤልም ሰርቶላቸዋል። የዚያ መላእክት መታሰቢያ ነው ማክሰኞ። እንዲያው ብፁዕ አባታችን እዚህ ላይም እንዲያው አጽንኦት ሰጠው መልእክት እንዲያስተላልፉልን የምንፈልገው አሁን ላይ እዚህ ማህበራዊ ሚዲያ የሚባለው ሶሻል ሚዲያ የሚባለው ላይ ማክሰኞ ቶማስ ነው እያሉ ይጽፋሉ እና ይህ ሶሻል ሚዲያው ደግሞ ብዙ ተከታይ ያገኘውን ነው ቀጥታ ኮፒ እያደረገ የሚለጥፍ እንጂ ትክክል ነው አይደለም የሚለው ነገር የለምና እንደተባለው ቅዱስ ያሬድም ይገብሩ በዓለ መላእክት በዓል ያደርጋሉ ነው የሚለው። በእውነት ደስ የሚል መልእክት ነው፣ ትምህርት ነው የሰጡንና ስለዚህ እዚህ ላይም እንደው ግንዛቤ እንዲኖራቸው ብለን ነው ይህን ጥያቄ ማንሳት ነው። ቶማስ ያው ሁሉም መታሰቢያ ነው። የተናገረበት ቀን ያለበት ስፍራ የተለያየ ቢሆንም ያው ቶማስም በዕለተ እሑድ ነው፣ በሳምንቱ ነው እንጂ ማክሰኞ አይደለም። እሑድ ራሱ መጡ ጌታ በመጀመሪያው እሑድ እንደተነሳ ወደ ሐዋርያት ሄደ። ግን ቶማስ አልነበረም። በዚያ ጊዜ ስላልነበረ ምን ብለው ነገሩት ደቀ መዛሙርት ወንድሞቹ ጌታን አየነው ብለው ሲነግሩት አይ እኔ ጎኑን የተወጋ ጎኑን የተቸነከረውን እጆቹን እግሮቹን ካላየሁኝ አላምንም አለ። እንግዲህ ይህን ያለው እሑድ ነው፣ ግልጽ ነው። ያው በቅዱስ ወንጌል በዮሐንስ ወንጌል ነው እና ያንን እንግዲህ ደግሞ በሳምንቱ ወይም ድኅረ ሰሙን መዋዕል ከ8ቱ ቀን በኋላ መጣ። ተሰብስበው ባሉበት በዝግ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ከዚህ በኋላ ደግሞ ቶማስን እጅህን አምጣ፣ ጎኔን ተመልከት፣ የተወጋውን ጎኑን አሳየው፣ ደግሞ በቀኖት የተቸነከረውን አሳየው። ያንን ሁሉ ወአብእዴከ እጅህን ወደ ጎኔ ያስገባለውና ዳሰሰና ያው ተሰማው ይላል፣ ተቃጠለ እጁ። ከዚያ በኋላ ጌታዬ አምላኬ አለ፣ ጌታዬ አምላኬ አለ እና ይሄ ደግሞ እሑድ ነው።
እና የእሑድን ወደ ሰኞ ማዛወር ነው። ያም ዞሮ መታሰቢያ ስለሆነ የመላእክትም የቶማስም ቢባል ጥሩ ነው። ከዛው ላይ ግን ማንሳት የፈለግነው ጥያቄ ምንድነው? ልክ የፋሲካን በዓል ካከበርን በ8ኛው ቀን ሰዎች ዳግም ትንሣኤ ብለው ያከብራሉና እንግዲህ እዚህ ላይ ምንድነው አንዳንዶቹ የሚረዱት ልክ በቃ ባለፈው ትንሣኤን አክብረናል አሁንም ሁለተኛ ትንሣኤ እንደምናከብር አድርገው የሚያስቡ የሚረዱ ሰዎች አሉና እንደው ዳግም ትንሣኤ ይባላል ወይንስ አይባልም? ቅዱስ ያሬድ ያው ዘመነ ትንሣኤ ዘመነ ፋሲካ እያለ ነው ድጓው ላይ የሚያስቀምጠውና እዚህ ላይም እንደው አባታዊ መመሪያ ማብራሪያ ቢሰጡልን ብለን ነው ብፁዕ አባታችን። አዎ እንግዲህ ዳግም ትንሣኤ ዝም ብሎ በአገር ቤቱ ወይም በገጠሩ በልማድ የሚነገር ነው። በጣም ነው ይህንን ጠንክሮ ማስረዳት ይገባናል። እንዲያው ከምናገኘው አንዳንድ አሁን ሰሙነ ሕማማት ሰው ሲሞት ፍታት የለም። ሰሙነ ሕማማት ነው የምንለው እኛ የመከራ ሳምንት ጌታ መከራ የተቀበለባቸው ማለት ነው። እና ግን በአገር ቤት የምንሰማው ጥንቢት ናት። እንዲያው በዚህ ዘመን የሞተ የተረገመ ነው ሲኦል ነው የሚወርደው ሲሉ እኔ በጣም ሰውነቴ ይደነግጣልና እንዲህ ያሉ ንግግሮች አሉ። በልማድ ነው በዘልማድ ይባላልና ይህንኑ ማስረዳት ነው እንጂ ዳግም ትንሣኤ የለውም። አንዱም እንዲያው ምሕረ ሞተ ምሕረ ተንሳ አንድ ጊዜ ሞተ አንድ ጊዜ ተነሳ ነው። እና በሳምንቱ ቅድም ያልሁት ቶማስ እኔ ካላየሁ አላምንም ስላለ ጌታ መቼም አንድ ማንኛውም ነፍስ እንደማይጠፋ አንዲት ብትሆን ያው ስንቱን አንድ በግ የጠፋበት ስንቱን በግ 99ን ትቶ እንደሚለው ነው። እና አሁን ለሌሎች ሐዋርያት ተገልጦ ቶማስ ስላልነበረ እና ተጠራጥሮም ስለነበረ እንደውም ዘሩ ሰዱቃዊ ነው። ሰዱቃውያን ትንሣኤ ሙታን የለም ነው የሚሉ ቶማስ ነገዱ ከዚያ ትውልድ ነው እና እንደዚህ የሚሉም አሉ ሰዎች። እና ቶማስ ግን እውነት ነው ሐዋርያ ነውና አየሁ ሰማሁ ብሎ ማስተማር ስለሚገባው ተብሎ ይተረጎምለታል። ጥያቄውም ትክክል ነው፣ ተጠራጥሮም አይደለም። እና በሳምንቱ ስለታየ ዳግም አስተርእዮ ግልጸት ሁለተኛ የተገለጸበት ነው እንጂ ሁለተኛ የተነሳበት ተመልሶ ተቀብሮ ነው ወይስ እንዴት? ዳግም ትንሣኤ አይባልም። እንዲህ ያለም የለም። ዳግም ትንሣኤ ገና የእነ አልዓዛር ያው መጀመሪያ ተነስተው ነበረ፣ አሁን ደግሞ ሙተዋል። እንግዲህ በፍርድ ቀን ደግሞ ይነሳሉ። ይሄ ነውና የቶማስን ጌታ ለቶማስ ብሎ መምጣቱን ሁለተኛ ለሐዋርያት መገለጹን ለማመልከት ነው እንጂ ሁለተኛ ትንሣኤ ዳግም ትንሣኤ የሚባል ነገር ፈጽሞ የለም። በጣም ነው የምናመሰግነው ብፁዕ አባታችን፣ በእውነት ትልቅ ምላሽ ነው የሰጡን። እንደዚህ ስንላቸው የሚቆጡ ሰዎች ነበሩና ዛሬ ግን ትልቅ ምላሽ ያገኛሉ ብለን ተስፋ እናደርጋለን። ሚዲያው ላይ ስለሚከታተሉን ማለት ነው። እዛው እሑድ ላይ እናተኩርና እናቶቻችን ያው የፈጸም ይላሉ የአግቦተ ግብርም ይላሉና ይህስ እንዴት ነው? እንደው በዚህ ላይ ማብራሪያ ቢሰጡ። የአግቦተ ግብር ማለት ጌታ ያው ግብር ለሐዋርያት አሳውን የመገበበት እነዚህ አሳዎቹ የተያዙበት ነው። የሱም መታሰቢያ ነው እና በዚህ በኩል ጣሉ። ያው እንግዲህ ሰባቱ ናቸው። እነሱ በአንድ ቦታ ተቀምጠው ሳለ ጌታችን ኢየሱስ ክርስቶስ ገና ነው። እነሱ ብቻቸውን ነው ተቀምጠው የነበርና ቅዱስ ጴጥሮስ እኔ ዓሣ ላሰግር እሄዳለሁ አለ። በወንጌሉ ላይ በ21 በወንጌሉ ምዕራፍ ላይ እንደተጠቀሰው ማለት ነው።
እነሱም አብረን እንመጣለን አሉ። ሄዱ። ሌሊቱ ሲደክሙ አደሩ። ምንም የያዙት ነገር የለም። በሀገራቸው በሌሊት ነው አሳ የሚቀናው ተብሎ ይነገራል። ግን እነሱ ርቧቸው ነው፣ ምንም የላቸውም። እና ሄደው አሳውን ሲያሰግሩ ምንም አላገኙም። ጌታ ጠዋት ተገለጠላቸው እና በቀኝ በኩል ጣሉ አላቸው። በዚያ በቀኝ በኩል ጣሉ። ብዙ ምሳሌ አለው። እርግጥ ባጭሩ ነው። 300 ማለት 153 አሳዎች ተያዙ። እነዚያን እንግዲህ ኑ ንምሳህ፣ ኑ ምሳ እንብላ፣ ከዚህ ከያዛችሁት አሳ አምጡ ብሎ ያ ነው እንግዲህ አግቦተ ግብር የሚባለው እና አግቦተ ግብር ይባላል። ብዙ ነው እንግዲህ ያለው ትርጉም። ባጭሩ አግቦተ ግብር እንጂ ዳግም ትንሣኤ አይባልም። የፈጸም የሚባለው ስም ፈጸምንም ደግሞ አንዲት ቀን ናት። እንግዲህ ትንሣኤ አሁን የዘረዘርናቸው ቀኖች እነዚያ ሁሉ እንደ አንድ ቀን ነው የሚቆጠሩ። እንደ አንድ እሑድ እንደዚያው እንደ ዕለቱ ነበረ የሚቆጠሩና ፈጸምነ እነዚህን ቀኖቹን ጨረስነ፣ አንዷን ቀን ጨረስነ ወደ ሌላ እንድንገባ ነው። በሐዋርያት ጊዜ 50ው ቀን ይከበር ነበር። 50ው ሁሉ ምንም አይሰራበትም። በብሉይ ኪዳን ፋሲካ ይባላል አይደል? እስራኤል ያው ከግብጽ የወጡበት ቀን ነው። እስከ 50ው ቀን ደግሞ ያ እንትኑ በዓለ ሰዊት ምርታቸውን ሰብስበው በ50ኛው ቀን እንትን የሚሉበት ነው። ተሰብስበው ዳስ ጥለው እዚያ ላይ በዓል የሚያከብሩበት ነው እና ያ ነው በዓለ ፋሲካ፣ በዓለ ሰዊት፣ የእሸት በዓል ወይም የምርት ማሰባሰቢያ ቀን። ያንን ተሰብስበው እግዚአብሔርን ይህን ሁሉ ምርት የሰጠን ብለው የሚያመሰግኑበት ነው እና አሁን በሐዲስ ኪዳን ጌታ ደግሞ ያው ከትንሣኤ አንስቶ የበዓለ 50 እስከ 50ኛው ቀን እሱ ተከብሯል። እንደዚያው 50ው ቀን መንፈስ ቅዱስ የወረደበት ነው እና እንግዲህ ያንን 50ውን አሁን እስከ ሊቃውንት ድረስ በሐዋርያት ጊዜ ይከበር ነበረ። በጣም ከባድ ነበር እና ኋላ አይ እየከበደ ሄደ፣ እንዴት ይሆናል ብለው እንትን አረጓት። እቺ ሳምንቷን ይህች ትከበር እንደ አንድ እሑድ ትሁን፣ ያ ግን አይዘለቅምና ተብሎ ተሸሻለ። እንግዲህ ፈጸምነ ማለት እነዚህን ቀኖች ጨረስናቸው፣ ስራ ወደሚሰራበት ቀን ገባን ማለት ነው። እንግዲህ ፈጸምነ ይሄ ነው እንግዲህ እንጂ ሌላ ነገር አይደለም። እሺ፣ በጣም ነው የምናመሰግነው ብፁዕ አባታችን። አሁንም ሌሎች ተጨማሪ ጥያቄዎች አሉና አራተኛው ጥያቄያችን ምንድነው? ጌታችን ኢየሱስ ክርስቶስ ከተነሳ በኋላ እስከ 40 ቀን ድረስ እንግዲህ ወደ ሰማይ አላረገም። ከ40 ቀን በኋላ ነው ወደ ሰማይ ያረገና እንደው ከተነሳ በኋላ ምን እየሰራ ነው የቆየው? ምንድን ነበረ ያደረገው የሚለውንም እንደው ለምእመናን ገለጣ ቢያደርጉልን ብፁዕ አባታችን። አዎ እንግዲህ እስከ 40 ቀን በዚህ ዓለም ነው የቆየ፣ እያስተማረ ለወዳጆቹም እየተገለጸ እያጽናና፣ ቅድምን እንዳሉት እያስተማረ ነው የቆየው 40 ቀን። ያው እንግዲህ በዕለቱ በምሽቱ እሑድ ያው ተገለጸላቸው። ከዚያ በኋላ ደግሞ ቅድም የጠቀስኩት ተገለጸ። ወዝንቱ ሳልሱ ሲገለጽላቸው ይሄ 3ኛ ቀን ነው ይላልና ብዙ ጊዜ ተገልጧል። ወደ 11 ጊዜ ነው የተገለጠው እና አሁን ያንን እያከናወነ ለወዳጆቹ ለሐዋርያት እየተገለጠ ሲያስተምር
ነው የቆየው እስከ 40 ቀን ድረስ እና ሲያስተምር ቆይቶ ያ የቆየበት ደግሞ 40 ቀን ተባለ። በ40 ዕለት በ40ኛው ቀን ነው እንግዲህ ወደ ሰማይ ያረገውና የቆየው በማስተማር ላይ ነው። መጽሐፈ ኪዳንን እያስተማረ አብዛኛው መጽሐፈ ኪዳን ይሄ እንደ አዲስ ኪዳን ከሞተ በኋላ ከትንሣኤ በኋላ ያስተማረው 40 ቀን ያስተማረው መጽሐፈ ኪዳን ይባላል። በሕይወቱ ሳለ በዚህ ዓለም ያስተማረው ደግሞ ያው ወንጌል የምስራች ይባላል እና 40ውን ቀን ወንጌልን እያስተማረ እንትን ይሄ መጽሐፈ ኪዳን 7ቱ ኪዳናት 42 አንቀጽ ይባላል። ትልቅ መጽሐፈ ኪዳን ይባላል። መስጧገያ ይባላል። ብዙ ትምህርት አስተምሯል። 72ቱ አርድእት ቅዱሳት አንስት ሁሉ በዚያ ጊዜ ብዙ ተምረዋል። እንግዲህ በወንጌሉ ባጭሩ እንደው በአርስተ ዜና እንደሚል በፍሬ ቃሎች በዋናዎቹ ነው እንጂ 40 ቀኑ ዋናው ብዙ ምስጢር የተገለጸው እነ ቅዱስ ጴጥሮስ ሁሉ የቀሌምንጦስ የተባለው ያን ጊዜ ነው። በዚህ እንትን ነው የተነገረው። ጌታ እንትን የሚጠየቀው ቅዱስ ጴጥሮስ ጌታን የጠየቀው በዚህ በ40 ቀን ነው። 40 ቀን ውስጥ ነው እና ብዙ ስራ የሰራበት ብዙ ትምህርት የሰጠበት ብዙ ታምራትም ያደረገበት 40 ቀን ይሄ ነው እና ይህን እያደረገ ነው የቆየው። ብዙ ጊዜ ቅድም እንዳልሁት ዝርዝራቸው ብዙ እንትን ያቆየናል እንጂ ብዙ ነው ሰራንቱ የተገለጠላቸው ብዙ ጊዜ እና ያው ሲያስተምር ነው የቆየው። መጽሐፈ ኪዳንን እያስተማረ ነው። ያው በመቅድመ ወንጌልም እንደምንማረው ታውቃላችሁ እያስተማረ ነው እንጂ ሌላ ስራ እየሰራ አይደለም። ያ ሁሉ ተፈጸመ። ያሰበውን ሁሉ ጨረሰ፣ አለቀ ሁሉም። እንግዲህ በ40ኛው ቀን ወደ ውጭ አወጣቸው። እጁን በራሳቸው ላይ አኑሮ ባርኮ አስተምሮ ወደ ሰማይ አረገ ነው የምንለው። እሺ፣ በጣም ነው አሁን የምናመሰግነው ብፁዕ አባታችን። እንግዲህ ትልቅ ትምህርት ነው። ከተነሳበት ጀምሮ እስከ 40 ቀን ድረስ መጽሐፈ ኪዳንና ሌሎችንም ትምህርቶች እያስተማረ እንደቆየ ነግረውናልና ምዕመናንም በዚህ ልክ እንደሚረዱ ሙሉ እምነቱ አለን። በመጨረሻም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በተቀበረ በ3ኛው ቀን ፈጥኖ ነው የተነሳውና ከዛ በፊት እንግዲህ አልዓዛር ተነስተዋል፣ ሌሎችም ተነስተዋልና የኢየሱስ ክርስቶስ ትንሣኤ ከሌሎች ሰዎች ትንሣኤ ያለው ልዩነት ምን ይመስላል የሚለውን እንደው ቢያስረዱን ቢያስተምሩን ብለን ነው ብፁዕ አባታችን። የክርስቶስ ትንሣኤ ከኛ ትንሣኤ የተለየ ነው። ክርስቶስ ልዩነቱ አሁን እንግዲህ ከነ አልዓዛር ትንሣኤ ብዙ ሰዎች ተነስተዋል በዚህ ዓለም ሳሉ በክርስቶስም በሌሎቹም በእነ ቅዱስ ጴጥሮስም በታምራት ከሞት የተነሱ አሉ እና እነዚያ ዳግም ሞት አለባቸው፣ ዳግም መቃብር አለባቸው። አሁን አልዓዛር ያው ተነሳና አሁን ሌላው የራሱ ህይወት የራሱ የህይወት ታሪክ የራሱ መጽሐፈ ገድሉ እንደሚያመለክተው ቅዱስ ቶማስ እንደውም ሊቀ ጳጳስ ተሾሞ ነበር። አልዓዛር ነው አልዓዛር ተሾሞ 40 ቀን ቆየ ይላል። ከሙታን ከተነሳ በኋላ እኮ ነው ሊቀ ጳጳስ ሐዋርያት ሾሙትና አልዓዛር ነው የሾሙት። አልዓዛር ነው ብፁዕ አልዓዛር እንደዚህ ይላል ስንክሳሩም ላይ አለ እና ሾሙትና ያው በ40 ቀኑ በ40 ዓመቱ ሞተ። ይሄ ነው ልዩነቱ። እንግዲህ ክርስቶስ አንድ ጊዜ ሞተ፣ አንድ ጊዜ ሞተ።
ዳግም ሞት የለበትም። እንዝ ዳግም ይረክቦ ሞት፣ ከእንግዲህ ወዲህ ሞት አያገኘውም። እና ልዩነቱ አልዓዛር ተመልሶ ሞተ። ደግሞ ያን ጊዜ እንደተነሳ አሁንም ደግሞ ተመልሶ አሁን በምጽአት ደግሞ ጌታ ሲመጣ እንደማንኛውም ይነሳል። ልዩነቱ ይሄ ነው። ትልቁ ነጥብ ይሄ ነው። እንግዲህ ደግሞም ልዩነቱ አሁንም በብሉይ ሥጋ ነው ይባላል። በብሉይ ሥጋ ማለት በዚህ አሁንም ባለው የጌታ ያው በሐዲስነት ነው፣ አልተለወጠም። አሁን እንግዲህ ሰው ሲሞት ሁሉ ይበታተናል። አሁን 4 ባህሪያት አሉን አይደል? በአራቱ ባህሪያት ሁሉ ወደ የቦታቸው ነው የሚሄዱ። ስንሞት መሬትም ያው ይለቃል፣ ውሃም ውሃነቱን ይለቃል፣ ነፋስም ሙቀት ያው ከሰውነታችን በድንም የሆነው ሙቀት የእሳት ባህሪ ልቆ ስለሚሄድ ነው። ይሄ ነው ልዩነቱ። አሁን ጌታ ግን ያሉት ከመቤታችን የነሳው የሥጋ ባህሪ የራሱም ምንም አልተለወጠም። ይሄ ነው ልዩነት የምንለው። 4ቱ ባህሪያት አልተለወጡበትም። የክርስቶስ ሞት ልዩ ነው። ብዙ አለው። እንግዲህ መናፍቃኑ ዝም ብሎ እንደ ሰው ሁሉም እንደ ሰው የሚሆነውን ሁሉ ሆነ ይላሉ። አሁን እኛ ብዙ ጥንቃቄ የሚያስፈልገው የክርስቶስ ሞት ፈጽሞ ሞተ፣ ለእኛ ብሎ ሞተ። ግን ሞቱ ልዩ ነው፣ በፈቃዱ ነውና በግድም አይደለም። ሰው በግድ በመላከ ሞት ተገዶ በሌላም ተመቶ ይሞታል እና መጥቶ ነፍሶ በፈቃዱ። ጌታ ግን ሞቱ ደግሞ በፈቃዱ ነውና ይሄ ደግሞ ልዩነት አለው። ሞቱም ትንሣኤውም ከኛ የተለየ ነው። ዳግም ሞት፣ ዳግም ትንሣኤ ሌላም ለፍርድ አይቆምም፣ ጥያቄ የለበትም። ይሄ ሁሉ ልዩ ነው ማለት ነው። የክርስቶስ ትንሣኤ ልዩ ነው። አሁን እንግዲህ ደግሞ ብዙ ሰው ማያስተውለው ለምሳሌ ጌታችን ሲሞት ያው በሰውነቱ ምንም ስላልነበረው ይሄ ጥንተ አብሶ ይሄ ሁሉ ስለሌለበት አሁን እንግዲህ የጌታ ምንም የተለወጠ ነገር የለም። አሁን ሰው ሲሞት ምን ይዘው ነበር የሚሄዱት? በ3ኛው ቀን አንድ ሰው ሲሞት አልዓዛር ሲሞት ያው ብዙ እንትን ተይዞ ነው። ብዙ እንግዲህ ማረታ ያለችው ጌታን እንኳ ወደ መቃብሩ ሲሄድ ወደ አልዓዛር ምንድነው ያለችው? ጌታ ወደ አጽያ ተፈጽሞ ተለውጧል፣ 4 ቀኑ ነውና ያው እንግዲህ እንደ ሰው ልማድ ምን አትቅረብ ነበር የሷ ምክር። ጌታ ግን አልተቀበለም። ጌታ አይስማማውም ያ ነገር። እንደው ምንም ጠረን የተሰማው ነገር የለም። እና ጌታም ሲሞት አሁን በዚያ ልማድ በሌሎቹ ሰዎች ልማድ እነዚህ ሴቶቹ ሽቶውን ገዝተው የሄዱት እንደሌላው በሌላው ሰው ልማድ ነው። እችን ላይ እናስተውል። እንደው አደራ እንደው በጣም ነው እንደው የመናፍቃን ይሄ ዝም ብሎ ምናምን ዝም ብሎ ቃሉ ነው ምን ይደረግ ይላል። እና አሁን ጌታ ያ ሽቶ ሁሉ የመጣው በሌላው በልማዱ ዝም ብሎ በመጽሐፉ ልማድ እንጂ የጌታ በሰውነቱ በባህሪው ለውጥ ኑሮበት አይደለም። በበሉኛ አሁን ስንሞት ሌላ ነገር አለን ልንጠራውም በጣም የሚከብድ ስንት ነው። በጣም የሚከብድ ነገር ነው ያለው። ጠረኑ ለውጡ ብዙ ነው ያለን እና መድኃኒታችን ክርስቶስ መድኃኔ ዓለም ምንም ነገር አልተለወጠም። ያ ሽቶ ሁሉ የመጣው ሌላው ሰው እና አብርሃም እና ይስሐቅ እና ያዕቆብ እና ዳዊት እና ሰሎሞን ያ ሁሉ ሲሞት የነገስታቱ ሽቶ በጣም ይከብር ነው። የዚያ ነው አሁን እንግዲህ ለጌታም ይዛ ያመጣችው ያቺ ሴት አስቀድማ ደግሞ ሽቶውን ይዛ ያመጣች ከመሞቱ በፊት ለቀብሬ ቀን አድርገዋለች። ምክንያቱም አታገኘኝም እና በዚያ ቀን ማለት ነው።
እና ሴቶቹ ሲሄዱ ያን ሽቶ ተሸክመው ተነስቶ ነው ያገኙት። ያቺ ሴት በመንፈስ ቅዱስ ተገልጾላት ነው እንግዲህ በአልዓዛር ቤት ተቀምጦ ሳለ ያ ሽቶውን ይዛ መጣ እግሩን ጠጉሩን እንደዚህ ቀባቸው። አታስጨንቋት፣ ለቀብሬ ቀን ነው ይሄን ያመጣችው ማለት ነው። አጻፋው ደግሞ መልሱ በዚያ እኔ በምነሳበት ቀን አታገኘኝም፣ አግኝተው ሰውነቴን አይቀቡትም ማለት ነው። ለውጥ የለብኝም ማለት ነው። እና ይሄ ነው ልዩነቱ፣ ሞቱም ትንሣኤውም ልዩነቱ ይሄ ነው። ብዙ ትንታኔ ያለው ግን ከምሉ በጥቂቱ ከብዙ በጥቂቱ ከምሉ በክፍሉ ይሄንን አስመስሎ መተርጎም ይቻላል ማለት ነው። እሺ ብፁዕ አባታችን እንግዲህ እጅግ በጣም ነው የምናመሰግነው። እንዲያው ተጨማሪም በዚሁ አንጻር አሁንም ቤታችንም አሁን ክርስትን በ40 ቀኑ ጌታ በተወለደ በ40 ቀኑ ወአመተ ፈጸመ መዋዕለ ንጽሖሙ ሚላል ገርማ ዮሴፍና እመቤታችን የንጽህናቸው ወራት በተፈጸመ ጊዜ ይላል። እንግዲህ እችንም እናስተውም አደራ ምእመናንም ሆኑ ሊቃውንትም ሆኑ። አሁን እንግዲህ ያም ቅድም እንዳሉት በሌሎች ልማድ ነው። ቅድስት ድንግል እመቤታችን አሁን ንጽህና ተፈጸመ ማለት በሌሎቹ እንጂ ኑሮባት አይደለም። ስትወልደውም ከወለደችው በኋላ እመቤታችን ንጽሕት ናት። በሴቶቹ ያለው ልማድ በሷ ላይ የለም። ያደፍ ጉድፍ ማንኛውም ተራ ፈሳሽ ነገር ያ ሁሉ እንግዲህ ሴቶች ሲወልዱ ሁሉ ያውቃል። የተለያየ ነገር አለ እና ንጽሕት ኩሎ ጊዜ በአጋጣሚው በጌታው አንጻር በጌታችን ነው እንጂ ያለ ቦታው አስገባው እንዳትሉኝ፣ በአጋጣሚው ያም ዝም ብሎ በሌሎች ሴቶች ልማድ ተብሎ ነው የሚተረጎመው። እውነት ነው፣ እውነት ነው። ብፁዕ አባታችን እንግዲህ የሰጡን ትምህርት ያው እጅግ በጣም አስፈላጊ የሆነ ምዕመናን ሊረዱት የሚገባ ትምህርት ነው። አሁን ላይ እንግዲህ አብዛኛውን ሰው ዝም ብሎ ቀላሉን ነገር እየወሰደ ወይንም ደግሞ እንዲሁ የሰማውን ብቻ እየወሰደ ሳያነብ ሳይረዳ ነው የሚናገርና ዛሬ ግን የሰጧቸው ትምህርቶች እጅግ በጣም ወሳኝና አስፈላጊ ወቅቱን መሰረት ያደረጉ ሁሉም ይማርባቸዋል ብለን ሙሉ ለሙሉ እናምናለን። እጅግ በጣም ነው የምናመሰግነው። በመጨረሻም እንግዲህ ለምዕመናን የሚያስተላልፉት መልእክት ካለ አባታዊ መልእክት አስተላልፈውልን መርሐ ግብራችን እንጨርሳለን ማለት ነው። እሺ፣ በመጨረሻ እንግዲህ ትንሣኤ መልካም ነው። ትንሣኤ የአምላካችን የጌታችን የኢየሱስ ክርስቶስን ሕልውና ዘላለማዊነት የገለጸ ነው ትንሣኤ እና እንግዲህ ማስተላለፈው መልእክት ለሁሉ ዓለም ለሁሉ በውጭ ዓለም በእኛም ሀገር በየገዳማቱም በየአድባራቱም በየምናኔውም በየቦታው በየጸሎት ስፍራው የሚገኘው ሁሉ ይህን በዓል ጥሩ አድርጎ እንዲያከብረው ነው። ይሄ ራሱ የትንሣኤውን ነገር ስንናገር ብዙ ጀንበር ይጠልቃል፣ ብዙ ጊዜ ያልፋል እና ብዙ ሰዓት ያልቃል፣ ብዙ ጀንበር ያልቃል ይጠልቃል እና አሁን እንግዲህ ስለ ትንሣኤው ሁሉ ደስ ሊለው ይገባል። ሁሉም በደስታ እንግዲህ ከጽንሰቱ ጀምሮ ያደረገው የመጣውን ያንን ሁሉ ስናስበው ልቦናችን በደስታ ይሞላል፣ በመንፈስ ቅዱስም እንከብራለን ማለት ነው። ትንሣኤ የሁሉ ማጠቃለያ፣ የሁሉ መጨረሻ፣ የሁሉ ልብ የረጋበት፣ የሁሉ ሕሊና ያረፈበት በስንቱ አይነት ይሄ ዲያብሎስ ሳይቀር አልፎ የተቀመጠበት ተስፋ ቆርጦ ትንሣኤ ነው። የጌታችን ትንሣኤ ነው እና ዲያብሎስ እየተጠራጠረ አንድ ጊዜ እንዴት ነው ሰው ሆኖ ይሄን ያህል እያለ ሲጠራጠር ነበረ። ሁሉን አየ፣ አርፎ ተቀመጠ። ዲያብሎስ አሁን ካልሄዱበት አይመጣም። ሰው ጠርቶ ካላመጣው
ካልጋበዘው ምንም አይቀርብ። ከማተውበት ስመ እግዚአብሔር ከጠሩበት ሰይጣን አርፎ ይቀመጣል። እና አሁን ትንሣኤውን አምነን በትንሣኤው መንገድ ጸንተን እንድንኖር ነው ማሳስበው። እንደ አባትነቴ እንደ አረጋዊነቴ በእውነት ሕዝበ ክርስቲያኑ ደስ ይላል። ያ ሁሉ የነበረው በአብይ ጾም በዚህም ሲዘን የምስጋናው ማዕበል ሞገድ፣ የጾመ ድጓው ቁመት፣ የጸሎቱ ነበልባል ሁሉም በየቤተ ክርስቲያኑ ሌሊቱ ቀኑ ደምቆ ስናይ ከርመናል። እንግዲህ ያ ሁሉ አልፎ ደግሞ አሁን ደግሞ ያው 50ውም ቀን ረቡዕ ተሽሮ ዓርብም ቀርቶ እንደ ልብ ምዕመናን ያገኙትን ቀምሰው አፋቸውን ሽረው በዚህ በታላቁ በዓላት በዚህ ደስ ብሏቸው ይኖራሉ። አሁን በዚህ ወራት እንግዲህ ንስሐ አይገባም፣ ስግደት የለም። ምክንያቱም ስግደት ስራ ስለሆነ ስለ በዓሉ ክብር ነው። እንግዲህ ማንም ሰው በዚህ ወራት አሁን ጸድቃለሁኝ ክብር አገኛለሁ ብሎ በራሱ ተማምኖ የኔ ስራ ይጠቅመኛል ብሎ የሚደክም ሰው የለም። ባይታዊም ይሁን ቅዱስም ይሁን ልዩም ይሁን በብርሃን ዋሪ ሁሉ ይገርማል። በዚህ ወራት ቢያጣ እንትን ፍራፍሬ ቀምሶ ይውላል። በእውነት ስለ ትንሣኤው ክብር እና ስለዚህ የተነሳ ነው አሁን ግብረ ሰላሙ፣ ሰርጉ፣ ሌላው ሁሉ ስለ በዓለ ትንሣኤ ነው። ጋብቻው የከበረበት ዘመን ነውና ምዕመናን ሆይ አደራ ሁላችሁም የምናሳስበው በክብርና በጸጋ በክብርና በሌልና በሰላምና በጤና ሆናችሁ ይህን ትንሣኤ እንድናከብረው ነው። እስከ ጾመ ሐዋርያት ድረስ እስከዚያው እንድናከብረው ነው። በቅዳሴው፣ በቁርባኑ፣ በጸሎቱ፣ በውዳሴው፣ በማህሌቱ ተሰልፈን ሰውነታችን ለዚህ ብቻ እንዲውል ነው። በቃ አፋችን የጣፈጠውን ቀምሶ የመረረውን ሐሜት መልሶ መተካት ደግሞ ይሄ በጣም ይከብዳል። ሰው ሁሉ ጠዋት ተነስቶ ይቅመስ ይላል በዚህ ወራት እና ያንን የጣፈጠውን ምግብ የጣፈጠውን መጠጥ ቀምሶ በዚያው መዋል አለበት። በዚያ በጣፈጠው ምግብ ላይ የጣፈጠች ጸሎት ማቅረብ ይገባል። የጣፈጠች ማለት ነው። ጸሎተ ማርያም የጣፈጠች ናት። ዳዊት የጣፈጠ ነው። ቅዱስ ወንጌል የጣፈጠ ነው። ያማረ ይህን ስናነበንብ መዋል ደስ ብሎን ነው። ክርስቶስ ተንሥአ እሙታን እያለ ሰላምታው በጥንቱ ዘመን ይገርማል። ሰው ሲገናኝ በእኛ እንኳ በሕፃንነታችን ክርስቶስ ተንሥአ እሙታን ነው የሚለው ሲገናኝ እዚያ ከመንገድ ላይ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን እና ትልቅ ሰላምታ ነው። እንግዲህ አሁን እየራቀ ሄደ። ደህና ነኝ። እግዚአብሔር ስም ከሌለ እንዴት እንደምን ዋልህ? ደህና። ይሄ ጥሩ አይደለም። እንደምን ዋልህ? ደህና ነኝ እግዚአብሔር ይመስገን ደህና ውያለሁ። ይሄ ነው መልሳችን። እና በዚህም ወራት ወንድምህ መጥቶ እህትህ መጣ እናትህም አባትህም ቢሆን በዚህ እስከ 50ው ቀን እስኪያልቅ ድረስ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ሰላም። ከዛሬ ጀምሮ ሰላም ሆኗል። እቺ ሰላም ከዛሬ ጀምሮ የምትለው ሁሉን ያጠቃልላል። ሰው ከሲኦል ወጥቷል። አዳም ከነ ልጁ ወጥቷል። እና ይሄ ነውና ይሄን ነው የምናጠናው። ይሄንን ነው ተከተለ ነው ምን ሄደው በዚህ አይነት ነውና ሰው ዝም ብሎ ባልሆነው መንገድ መግባት ያልታሰበውን ይገርማል። ጸሎቱ ሲጀመር መቅመድመድ ነው።
አንድ ነገር መጣ፣ በቃ ፈገግታ፣ ሳቁ፣ ጨዋታው ይዞ ይሄዳል በዚያውና ይህን ተፈታታኙን ዓለም የሚፈታተንን ሁሉ በቃለ እግዚአብሔር በቃለ ትንሣኤ በጸሎታችን እንድናሸንፈውና አሁንም የማሰጠው ማስተላልፈው መልእክት እስከዚህ ድረስ ነው። የተከበራችሁ አበው ቅዱሳን፣ መምህራን፣ ሊቃውንት፣ ሕፃናት ሁላችሁ መልእክት ይድረሳችሁ። እግዚአብሔር ከኛ ጋር ይሁን። እግዝእትነ ማርያም ወላዲተ አምላክ በረድኤታ አትለየን። እናንተንም ደግሞ ጠያቂዎቹን አሳሳቢዎችን ደግሞ እግዚአብሔር አይለያችሁ። እንዲህ ነው ማለቴ። ለዚህ ነው ጊዜን ማሳለፍ ጊዜ ነው። እንግዲህ በጣም ጥሩ ጥያቄ ነው ያቀረባችሁት። ይሄ በጣም የወንጌል ቃል ነው፣ የምስራች ቃል ነው እና እኔ በጣም ያላሰቡትን ነው ያመጣችሁት እና ወደፊትም ቀጥሉ። ቤተክርስቲያኒቱ በዚህ አይነት ትደግ ትቀጥል። እናንተ ልጆቿ እያደጋችሁ በአይምሯችሁ እየበለጸገ እያደገ እየበራ እየተባ እንዲሄድ የእግዚአብሔር ፈቃዱ ይሁን። አሜን። ሰላም ይሁኑ። አሜን። እንግዲህ ተመልካቾቻችን ይህንን መርሃ ግብር ያዘጋጀ ነው የምዕራብ ጎጃም ሀገረ ስብከት ከምስራቀ ፀሐይ አራቱ ጉባኤያት ትምህርት ቤት ጋር በጋራ በመሆን ነው። ብፁዕ አባታችንንም ረጅም እድሜ ከጤና ጋር እንዲሰጥልን ሁላችንም እንመኛለን። እጅግ በጣም እናመሰግናለን። እግዚአብሔር ይባርክልን። እንግዲህ የመረጣችሁት